ሽታው እንደምንለው ባላለው ሽላ አልባሳት ለተፈናቃይ ሰዎች በሚመጣበት ሰዓት ለጋዳሞት ብርጌድ ላይ ስከላከል ልታገል ስለወጣው ነው። ለአመራሩስ መሸቆም እንኳን ለህዝብ እኔ 2 ቀን ታስሬ ነው። በሶስተኛው ቀን አይ መማር ማስተማሩን ብቻ ነው የምትመራ ዋና ካቢኔው ተጠርንፎ በአንድነት ነው። ከሌላ ቦታ የመጡ ናቸው አመራር የሆኑ የመጡት ከደቡብ ከተማዋ ጫፍ እስከ ከተማዋ ጫፍ በከፊል ካልሆነ በስተቀር 32 ቀበሌ ውስጥ ፋኖ እንደሆነ ይረሸናል በሚሉት አግባብ ሳይሆን ማለቅስ አልቻልኩም። መቅበርም ማለት ሰፊ የሰው ኃይል ያለበት መሰማው የተወሰኑ የታጠቁ ኃይሎች በዲሲፕሊን የታነጸ የተደራጀ መሆኑንም ተገንዝበ ተዋጊ ኃይሉ የሚበላውን ምግብ አብረን እየበላን ተላላፊ በሚል አልቀበልም አልኩኝ። አእምሮ ሁሉ እንዳይሰራ ተደርጓል ተብሎ የፖለቲካ መዝመቻም ተደርጓል። ፈረስ መንግስት በዚህ ልክ ከህዝብ ውጭ ነው ማሸነፍ እንደማይችል ተረዳ። ሰላም ጤና ይስጥልን፣ እንደምን አላችሁ? የአፋብሃ ምዕራብ አማራ ቀጠና በቴዎድሮስ ዕዝ በሁለተኛ ተፈራዳምቴ ክፍለ ጦር ሐምሌ 8 2017 ዓ.ም ዘመቻ ሻለቃ መንበሩ ጌታዬ ብሎ ባወጀው አዋጅ በደጋዳሞት ወረዳ ፈረስ ቤት ከተማ ያብይ የግል ታዛዥ ሆኖ መከላከያ አድማ በታኝ ሚኒሻ ፖሊስና አመራር ላይ ከአምስቱን ብርጌድ እና ከደጋዳሞት ማህበረሰብ ጋር በመሆን በሰራው አስደናቂ ኦፕሬሽን የፈረስ ቤት ከተማ ለሰዓታት መቆጣጠሩን መዘገባችን ይታወሳል። እናም አንድ የፈረስ ቤት ከተማ አመራር ከርቶ በመውጣት ላይ እያለ በፋኖ ተይዞ በእስር ላይ ይገኛል። እኔ የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የሚዲያ ባለሙያ የሆንኩት ኃይሌ ሙሉ ከብልጽግናው የፈረስ ቤት ከተማ ባንድ አመራር ሽታውን እንደምለው ጋር ያደረኩት ቆይታ አለ። ተከታተሉን። ወደ ጥያቄ ይገባለሁ። የደጋዳሞት ከተማ አመራር መሆንን እናውቃለን። እናም አንተ የነበረህን ኃላፊነት ለአድማጭ ተመልካቾቻችን አጋራለን እስኪ። ሽታው እንደምለው ባላለው ከየካቲት 16 2017 ዓ.ም ጀምሮ የትምህርት ጽሕፈት ቤት ምክትል ኃላፊ በሚል መማር ማስተማሩን ብቻ ትመራለህ ተብዬ ውክልና ተሰጠኝ የቆየሁበት ሁኔታ ነው ያለ። ኃላፊነቴ የትምህርት ጽሕፈት ቤት ምክትል ኃላፊ። እዛ በፊት የነበርኩት የትምህርት ባለሙያ ነው። አገልግሎቴ ወደ 13 ዓመት አካባቢ አገልግሎት አለኝ። የትምህርት ባለሙያ በመሆን የመርሱ የመምህራን የርዕሳነ መምህራን የሱፐርቫይዘሮች የሙያ ፍቃድ አሰጣጥ እና እድሳት ባለሙያ ነበር እስከ 2017 የካቲት 16 2017 ዓ.ም ድረስ በዚህ ባለሙያነት ነው ማገለግል ነበር። መልካም። አገዛዙ የአማራ ፋኖን ለሰራዊቱ ለህብረተሰቡና ለአመራሩ ፋኖን ምን እያለ ያጠላላ ነበር? የማጠላላት መንገዶቹ ምን ይመስሉ ነበር? እስኪ ዘርዘር አድርገህ ግለጽ። ኦኬ፣ አሁን እንዳልከው አገዛዙ እኔም ከዚህ ከተቀላቀል ጀምሮ በዋናነት ከሚያዝያ 29 ከሚያዝያ 2017 ዓ.ም ጀምሮ ሚያዝያ 2017 ዓ.ም ጀምሮ በነበረው ሁኔታ እኔም ከዚያው አካባቢ ካምፑ የመከላከያ ኃይል ካምፕ ካለበት አካባቢ ዶርም መያዝ መቻል አለበት በሚል እዛው አካባቢ ዶርም ይዤ ነበር የምኖረው። እናም ያጠላላባቸው መንገዶች አንደኛ ይህ ኃይል ጽንፈኛ ኃይል ነው፣ ለአማራ አይሆንም፣ አማራን ለመገንጠል የሚፈልግ አማራን የሚጎዳ ነው ይላል። ሁለተኛ ደግሞ በዋናነት እንደ ደጋዳሞት ያጠላላበት መስፈኪያ መንገድ አድርጎ ይዞት ነበር። ወይም ደግሞ የመንግስት ሰራተኛ የሆነ አካል ባታገኙ ቢያገኛችሁ ይረሽናቸዋል፣ ጥፍራችሁን ይነቅላል፣ በአሰቃቂ ሁኔታ ይገላቸዋል እያለ በህብረተሰቡ እዚያው ከተማ አካባቢ ባለው 2 ቀበሌ ነው ያለ። ከተማው ላይ 01 እና 02 እያንዳንዱ 2 ቤተክርስቲያኖች አሉ። በዚያ ላይ ሁሌ ሰበካ የሚያደርግበት ሁኔታ ነው ያለው። በተለይ ዋና ካቢኔ የሚባሉት ኃላፊዎች እነን ያደርጉ ነበር። ይሄን ህዝቡ ምንድነው እያለ በዚህ የማጠላላት ስራ ይሰራ ነበር። ጥሩ። የፈረስ ቤት ከተማ አመራር ለመሆን የነበረው የአማራ ብአዴን ፍላጎት ምን ይመስል ነበር? በመሰረቱ እዚያ ቦታ ላይ ፈረስ ቤት ላይ አመራር ለመሆን በዚህ ሰዓት ፍላጎት የለም። እኔ 2 ቀን ታስሬ ነው። በሶስተኛው ቀን አይ መማር ማስተማሩን ብቻ ነው የምትመራ ዋና ካቢኔ አይደለም ስልጣን ነው የገባሁት። አብዛኛዎቹ ጓዶችም ከሌላ ቦታ የመጡ ናቸው አመራር የሆኑ የመጡት ከደቡብ ጎንደር አጠቃላይ ጠረፍ አካባቢ ያሉ ናቸው እየተሳቡ መጡ የገቡ እንጂ ሰው አመራር ለመሆን ፍላጎት የለውም። ጥያቄም ይጠየቃል። ጥያቄም የሚጠየቀው ምንድነው? እንዴት ነው የረሸነው? ጥፋት አልነበራቸውም ወይ? በተለይ በተፈናቃይ በስንዴ ማሽላ አልባሳት ለተፈናቃይ ሰዎች በሚመጣበት ሰዓት እነዚህ ሰዎች እየሸጡ አልነበረም ወይ
በትክክል አድራሻ አድርገዋል ወይ? ለሚፈለገው ለታለመለት ዓላማ በእርዳታ የመጣውን እህልም ሆነ አልባሳት አድርሰዋል ወይ? በዚህ አበሳቸው አይደለም ወይ የተረሸኑ የተገደሉ የሚል የሚያነሳም አለ። በተለይ መንግስት ሰራተኛው ይሄን ያነሳ ነበር። ምክንያታቸው ምንድነው? የተረሸነበት ምክንያት ሌላም መንግስትስ በቁጭት ወይም ደግሞ ትክክለኛ ስራ ሰርቷል ወይ? ድሮን ለዚህ ማህበረሰብ ያስፈልገዋል ወይ? የተመታው ታጋይስ ወይም ደግሞ ፋኖ የተባለው እዚህ ቦታ ላይ ከነዚህ ሰዎች በላይ አልተረሸነም ወይ የሚል ጥያቄ የሚያነሳ ሰው ነበር። እና እነዚህ ሰዎች በወቅቱ የመታሰር የመወቀስ እንደዚህ ደግሞ የማንገራገር ስራ ይሰራ ነበር፣ በተለይ በሚሊሻ ኃይሎች። ይሄንን አይቻለሁ። እሺ ወደ ቀጣይ ጥያቄ አልፋለሁ። ፕሮፌሰር አስራት ወልደየስ የአማራ ጠላቱ ሆዳሙ አማራ ነው ይል ነበር። እናም አብይ አህመድ የአማራን ብአዴን ሚኒሻ አድማ በታኝና ፖሊስ እንዲሁም አመራሩን እንደተጫነች አህያ ጭነቷን ስታራግፍ በዱላ ብሎ እንደሚያባረር አህያ ይቆጥረዋል። የዚህም ንጹህ ማሳያ ባለፈው ዓመት ከፍረስ ቤት ከተማ ነቅሎ ሲወጣ ከላይ የጠቀስኩልህን አመራሮችና ታጣቂ አካላት እንዳትከተሉኝ ብሎ ጥሎ ነው የወጣው። መጀመሪያ ከማህበረሰቡ ነጥሎ አጣልቶ አስቀመጣቸው። ከዛ እንዳትከተሉኝ አላቸውና ይሄንን እያየህ እንዴት አንተ ወደ አመራርነት መጣህ? ከኔ ጀምሮ ይሄ ማንኛውም የቤተ ክርስቲያን የሃይማኖት አባቶችን ጭምር እንዴት ቋሚ ሆናለሁኝ ህዝብን አድናለሁ አመራርን አድናለሁ ብሎ የመጣ የሰራዊት ኃይል ለምን አመራሩን ክዶት ሄደ የሚል ሁሉም ያነሳ ነበር። በወቅቱ ነበረው አመራሩ ለምን ወደ ኋላ ጥሎት ሄደ? እኔም አንዱ አንሽ ነበርኩ በዚህ ጉዳይ። በኋላ እዚህ ላይ ተዘፍቄ ብገኝም በአሁኑ ሰዓት ያለሁበት አብዛኛው የሃይማኖት አባት በየቤተ ክርስቲያኑ ለምን ጥሎ ሄደ? እምነቱ እስከዚህ ድረስ ነው ወይ? ለአመራሩስ መሸቆም እንኳን ለህዝብ እርስ በርስ አላባላም ወይ? ስለዚህ ይህ የሴራ ጦርነት ነው በሚል አመራር ቅድም መጀመሪያ ላይ እንዳስቀመጥኩልህ አመራር ወደዚህ መግባት ያልፈለገበት ምክንያት እየታሰረ የገባበት ሁኔታ ያለ በዚህ ምክንያት ነው። ጥሩ። የአብይ ወንበር አስጠባቂ ስርዓት በንጹሃን ላይ የሚያደርሰውን በደል በአንተ እይታ ምን ይመስላል? ይሄ ጥሩ ጥያቄ ነው። በእኔ እይታ ያው ከ2011 ዓመተ ምህረት ጀምሮ በተለይም ደግሞ 2008 ዓመተ ምህረት ጀምሮ ንቅናቄዎች ነበሩ። በኋላም ከነበረው ሁኔታ በወቅቱ የነበረው ጠቅላይ ሚኒስትር በሰላማዊ መንገድ ሲለቅ ኢትዮጵያን አላስፈላም የኢትዮጵያ ህዝቦች ወንድማማች ናቸው እህትማማች ናቸው ብሎ አስቦበት ከአቅሜ በላይ ነው ብሎ በሚለቅበት ሰዓት እሱ መጣ። እሱ ከመጣ በኋላ የተደረገው ሁኔታ ሁላችንም እንደምናውቀው እንዳየሁት ከተለያዩ ክልሎች በተለይ በኦሮሚያ ክልል አካባቢ በርካታ የአማራ ዜጋ የአማራ ማህበረሰብ የተፈናቀለበት ሁኔታ እንዳለ አይቻለሁ። በተለይም ደግሞ ይሄ ደጋዳሞት፣ ቋሪት፣ ሰከላ እነዚህ አካባቢዎች ላይ በርካታ የሰው ኃይል መጥቶ ከዚህ በየከተማው አካባቢ ሲጨቆ የነበረበት ማህበረሰቡ እንዳለ ከነልጆቹ ሀብቱን ጥሎ ንብረቱን ጥሎ ቤቱን ተቃጥሎበት ተዘርፎ እንደመጣ አይቻለሁ። የኔ ቤተሰቦችን በዚህ ልክ ነው ያያቸዋል። በመሰረቱ የኔ ቤተሰቦች ወደዚያ ወደ ቋሪት አካባቢ ስለሆኑ በርካታ ማቃቸው ቤተሰቦችን በዚህ የዚህ ችግር ቀማሾች ናቸው። አንድ ይሄን አይቻለሁ፣ እየተፈናቀለ ያለበት ሁኔታ ማለት ነው። የተፈናቃይ እርዳታ በሚልም ከዚህ ጋር ተያይዞ የሚመጣ የስንዴ የበቆሎ እንደዚሁም አልባሳት እቃዎች ይመጣሉ፣ ቁሳቁሶች የመፍሪያ እቃዎች። እነዚህ በሚመጡበት ሰዓት በሱ ስር ያሉ አመራሮችም ከራሱ ጀምሮ ለሚመለከተው አካል በአክባቡ እየደረሰ መሆኑን አለመከታተል፣ ለማይመለከተው አካል እየተሸጠ እንደገና እየዞረ የሚሄድበት አግባብ እንደነበረ ተፈናቃዩን ያማረረበት አግባብ እንዳለ አይቻለሁ። ማፈናቀል ብቻ ሳይሆን በዚህ ሰዓት የነበረው እኔ የተገነዘቡት ቁጥር 1 ነፍሰ ጡር እናት ሆዷ ተቀዶ ወንድ ልጅ አርግዛለች አላርግዛም ተብሎ እንደተገደለች አይቻለሁ፣ ተረድቻለሁ። ትልልቅ የሚባሉ ሰዎችን እንደሞቱ በተለይ ወንዶች የሚሞግቱ ሰዎች እንደተገደሉ አውቃለሁ። ለምሳሌ ቋሪት እና በጀ የሚባሉ ሰዎች እንደተገደሉ አውቃለሁ፣ የሚሞግቱ ሰዎች ማለት ነው። ይሄ ብቻ አይደለም። በመፈናቀል ብቻ ሳይሆን አዲስ አበባ አካባቢ የአብይ አህመድ ስጋት ከመጣበት ጀምሮ የኮሪደር ልማት በሚል 30 ዓመት ከዚያ በላይ ይዘውት የነበሩ መኖሪያ ቤታቸውን ገንብተው ልጅ ወልደው ሀብት አፍርተው የቆዩበት ቤት እየተፈናቀለ እየተገለበጠ በላያቸው ላይ እየፈረሰ
የጅብራት እንደሆኑ አይቻለሁ ሰምቻለሁ እዚያውም አካባቢ የኛ አካባቢ ሰዎች ስላሉ ይሄንንም አረጋግጫለሁ ከዚህ ስርዓት ጋር ተያይዞ አሁን ምንም አንድም እንደወጣበት ወይም ደግሞ እንግዲህ በርካታ አመት ተምሬ አሁን 13 አመት በላይ አገልግሎት አለኝ እንዳልኳችሁ አሁን ራሴን እንጀራውን ጥዬም እንደወጣ ያደረገኝ በኋላ ጥያቄ ከጠየቃችሁ የሚመልስበት አግባብ የሚሰጠው ሐሳብ እንዳለ ነው ይሄንን በማየት ነው አዲስ አበባ አካባቢ አማርኛ ቋንቋ የሚናገር ሰው የማይቀጠርበት ሁኔታ እንዳለ ጓደኞች ከዚያ ስላሉ ኦሮሞኛ ቋንቋ ካልቻለ እንደማይቀጠሩ እንደሚሳደዱ አጠቃላይ የዲሞግራፊ ቅየራ ስራ አዲስ አበባ አካባቢ እንደሚሰራ ይሄንን አይቻለሁ ሰምቻለሁ ይሄ የሚያማርርበት የሚያማርርበት አንዱ አማራሪ ስርዓቱ በጣም አስጠይ አማራ ጥል ስርዓት እንደሆነ ያየውበትና የተገነዘበበት ሁኔታ ነው ያለው የመውጣት ምክንያቱም ይኖራል መልካም በዚህ አጋጣሚ አንተ ጀስት ሶርት አድርገህ ያየው እኔ ጠይቄ ፈልጌ ነበር እንደ ደጋዳሞት መስጊድ ከተማና ደጋዳሞት ዙሪያ ወረዳዎች ነበርና አክሽን ማለት ነው እኛ ቢከምነው ወይም ደግሞ እናንተ መቶ አለቃይማ ለምሳሌ ወይም ወረዳ ያሚያል ሱራን ያሲቢያ ካምሮ መስጠኛ ከጎን ዳተኛ ደግሞ ብዙዎች ነርሽማ የገን ሰው ካጣ የራሱን አላደረገ እንደ ደጋዳሞት ፈረሴት ወረዳ የነበሩ በደሎች ምንድናቸው አንደኛ ባህር ዛፍ መመንጠር መቻል አለበት ድጓ አካባቢ ተሞክሯል የድጓን አካል አላየሁትኝም ተሞክሮ ስላለ ከዚህ አካባቢ የውያ ስለሚከለክል ለይታም ስለሚከለክል ባህር ዛፍ መመንጠር አለበት ብሎ ሲያውጅ ማህበረሰቡ ፍቃደኛ አልነበረም ሀብታችን ነው ሌላ ሀብት የለንም በሚል እንቤተኛ ነበረ ከዚህኛው ከወይንሆው ወይም ከድጓ አካባቢ ከመጣው እንትን ጋር እዚያ በፊት የቆይታ ጊዜው ትንሽ ነበር እንደመጣ ማክሰኞ ቀን የፋኖ ኃይል ወደ ከተማ ከመግባቱ በፊት እሁዱን ሐምሌ 6 2017 ዓመተ ምህረት አንድ ህፃን ልጅ ተረሽኗል አንድ ህፃን ልጅ ማለት ነው ህፃኑ ልጅ እድሜውን ስንጠይቅ 13 ዓመት አካባቢ ይሆናል እሱ ልጅ ካሬታ ሚነዳ ነው እና በወቅቱ የነበረው ምንድነው ያደረገው በሚል ሁሉንም የመንግስት ሰራተኛም እዚያው አካባቢ ያለውን አመራር በመሰረቱ አመራር ወደ ኋላ ጥያቄ ይኖራቸዋል ብዬ ነው እንጂ የተከፋፈለበት አግባብ ነው ያለ ለምንድነው ይሄ ህፃን ልጅ በሚባልበት ጊዜ መሳሪያ ሊነጥቅ ሙከራ አድርጎ ነው የተባለ ግን ልጁ ሲታይ በዚያ ልክ አይደለም ህፃን ነው እኔም ባይኔ አይቼዋለሁ ተገልቦ ማለት ነው እና ፈረስ ቤት ላይ እንደመጣ የመረሸን ሁኔታ ተጀምሮ ነበር በወይን ውሃ በነበረው ሁኔታ እዚህ ሰውዬው ወደ ፈረስ ቤት ሲቀላቀል ሰው በጣም ያማርራል ወይን ውሃ ላይ ይሄንን ያደረገ ነው ቅማንት ነው እምነት የለው እምነቱ ምን እንደሆነ አይታወቅም ሰው በመግደል ብቻ የሚያምን ሰው ነው የሚል ኢንፎርሜሽን ለህዝቡ ደርሶታል እኔንም ጨምሮ ይነሰማ ነበር እና ከዚያ ከገባ በኋላ ይሄ ድርጊት ተከሰተ ልክ በሁለተኛ በሶስተኛ ቀኑ ማለት ነው በሳልስቱ የፋኖ ኃይል ገብቶ ኦፕሬሽን ሰርቶ ያስወጣበት ሁኔታ ነው ያለው እንግዲህ እኛ ባለኝ መረጃና መረጃና ሲስተም ተጨባጭው ፈረሴት ያለ ማን ነው ወይም ባያለው ውስጥ ወደ 60 ሰዎችን ረሽመን ዘመቻ ማህበርን ጨምሮ እዛ ደግሞ በገባ 28 መንገድ ላይ ነበር 29 ገባ 29 እስከ 7 ድረስ 17 ሰዎች ትክክለኛ ሀሳዊ መረጃ ከነሱም ፖስት የሚደርስ መረጃም ስለሆነ ሜቢ አንተ ነው ከለለ ወደ ቀጣይ ጥያቄ ላይ እሺ ያብዩ ወንበር አስጠባቂ ስርዓት ፋኖን ዘራፊ ነው ገዳይ ነው እያለ የሰብካችሁ ነበር አንተ በዘመቻ መንበሩ እየታየ የፈረስ ቤት ከተማ በፋኖ በፈረስ ቤት ከተማ ፋኖ ገብቶ እየወሰደ በነበረው እርምጃ ራስክን ለማትረፍ የተጠቀምከው አማራጭ ምን ይመስል ነበር እንዴትስ ተያዝክ የተያዝከውስ የት ነው የደረሰብህ ጉዳትስ አለ ወይ እሺ እኔ መጀመሪያ ፍላጎቱ ነበር ቀደምም ሳስቀምጠው እንደነበረ የነካካውት ነው የመጣው ለማውጣት ፍላጎቱ ነበር ፈረስ ቤት ከተማ ውስጥ ዙሪያውን ሚሊሻ ቆልፎ ከነዚያ ከሁለቱ ቀበሌዎች ውስጥ መንቀሳቀስ አትችልም ዋና አስተዳዳሪው የተባለው ወይም ኮማንድ ፖስት የሚሉት አለ በዚያ ደብዳቤ ካልተሰጠ በስተቀር መውጣት አትችልም በዚህ ምክንያት ወደ ኋላ በየቆየውበት ሁኔታ ነው ያለ ያው ሐምሌ 8 ቀን 2017 ዓመተ ምህረት
ጠዋት ላይ በስተምስራቅ በኩል ከከተማዋ በስተምስራቅ በኩል የፋኖ ኃይል ተኩስ ሲጀምር ቀደም ብዬ የወጣሁበት አግባብ ነው ያለ። እየተጓዝ ባለሁበት በአይቀጡባ የሚባል አካባቢ ዘግዘቅ ብዬ ወደ ዝንድብ አካባቢ ይሄድ የነበረበት ሁኔታ ነው ያለ። በዚያ የሄድኩ ችግር አልገጠመኝም። ሰዎችን እየጠየቅኩ አይ ፋኖ ብታገኝ በዚህ ልክ ስትንቀሳቀስ ጠይቃቸውና እየከዳው ነው ብለህ ካልክ ችግር አያመጣብህም፣ በኬላው ላይ ዝም ብለህ ጥሰህ ብትሄድ ችግር አያመጣብህም፣ ያውም ይሸኙሃል የሚል ነገር ነው ያለ። የኔ ቤተሰቦች በመሰረቱ በቋሪት ራስ ብራዳማ በስተግልባጭ ብራዳማ ከተማ ምትባል በስተግልባጭ ነው። ያን አቅጣጫ ይዤ ነው ስልክ እየደወልኩ እየተንቀሳቀሱ የነበረ ከቤተሰቦች ጋር። ወዲያውኑ እየተንቀሳቀሱ ያለ ያው ቀደም አንተም እንደነበረው በወቅቱ ያለው አመራር የብልጽግና አመራር ጠርናሽው ብልጽግና ኃላፊው አመራሩን ሲሸክፍ መሰለኝ ለኔም ደወለልኝ። ሲደውልልኝ የት እየሄድክ ነው ብሎ ሲለኝ አይ እኔ ሄጃለሁኝ የሚል ቃል ነው ቀጥታ የሰጠሁት። ክደነው እየከዳ ነው ብሎ ሲለኝ አዎ ሄጃለሁ ወደ ቤተሰብ እየሄድኩ የሚል መለስኩለት። አይ ምን ጠብቀው ነበር አንተንማ እንጠብቅ ነበር የሚል መልስ ሰጠኝ። ከዛ በኋላ ስልክ መደዋወል አልቻልንም። ይሄን እያደረኩኝ የራበር የምትባል አካባቢ ምሽት ላይ ደረስኩ። ሩቅ ነው ጎዳናው፣ ዝንድብ ጥግ ብር ውሃ አካባቢ ነው። እዚያ ላይ ስደርስ የቀበሌ የቀጠና ኬላዎች የጎበዝ አለቃ የሚባሉት አገኙኝ። ኬላው ላይ ስደርስ ምንድነው የት ነው የመጣ ብለው ሲሉኝ ከፈረስ ቤት። አይ ከፈረስ ቤት ከሆንክማ አንተ አድማ በትን ነህ። አይ እኔ እንደዚህ ትምህርት ላይ የነበርኩኝ አመራር ነኝ፣ አሁን እየከዳሁ እየወጣሁ ነው የሚል ነው ግልጽ የነገርኳቸው። ዝንድብ ሻለቃ የጅጋ ሻለቃ ናት። ዝንድብ ላይ ተሻገርኩ፣ አስረዳኋቸው። ከቤተሰቦች ጋር ቀጥታ ተደወለ። ወዲያውኑ ቤተሰቦች መጡ፣ ሶስቱ ነው መጡ፣ አስረዱ። አይ እየደወለ በዚህ ሊመጣ ነበር ብሎ ሲሏቸው የዝንድብ ሻለቃ ጋር ተግባቡ። እንደዚሁ ጥያቄዎችን ተጠየቁኝ። እነዚያን ጥያቄዎች አይ አሁን እንደምመልሰው አግባብ በዚህ አግባብ ነው የትምህርት ጽሕፈት ቤት ምክትል ኃላፊ ሆኜ ተወክዬ ከሚያዝያ 29 2017 ዓ.ም ጀምሮ ተጠርንፈህ ማንኛውንም ስራ መስራት መቻል አለብን እንደ ፖለቲካ አመራር ሲባል በዚህ ምክንያት ነው አሁን ጊዜ ጠብቄ የወጣሁ የሚል ነገርኳቸው። ይሄንን ይዘው በዚህ ምርመራ እንዳለ ወንድሞቼ ጋርም ተነጋገሩ። ጉዳትም አልደረሰብኝም። ወደ ቀጣይ ጥያቄ አልፋለሁ። ከዚህ በመቀጠል የደጋዳሞት ብርጌድ በጠየቀው ጥያቄ መሰረት ማለትም የደጋዳሞት ብርጌድ አረንዛው ዳሞት ብርጌድን እሱን እስረኛ አሳልፋችሁ ብሎ ጠይቆ ነበርና ወደዚህም ልከውሃል። ደጋዳሞት ብርጌድ ላይ ስትመጣ የነበረው አቀባበል ምን ይመስል ነበር? እሺ ቀደመን ከስከታያስበት ድረስ ያለውን ተናገር ስላልከኝ ሂደቱን ለመጠበቅ እንጂ ከዝንድብ ሻለቃ ወደ ዝንድብ ያለበት ቦታ የጅጋ ሻለቃ ስለሆነ ወደ አረንዛው ዳሞት ብርጌድ ተላልፌ ነበር። አረንዛው ዳሞት ብርጌድ ያው ጃቢ ማለት ነው። እዚያ አረንዛው ዳሞት ብርጌድ ጋር የነበረው እንክብካቤን በጣም የሚያምር እንደፈለገው ያማረንን የምንፈልገውን እየተመገብን ያለንበት አጠቃላይ ምክረ ሐሳብ የሚሰጡበት ደስ የሚል ሁኔታ ነበረ። በኋላ እኔ ከዚያው ላይ መስተናገድ ነበር የመሰለኝ ያለው ሁኔታ። አይ ደጋዳሞት አካባቢ እንደዚህ ዝውውር ጠይቀዋል የሚል ኢንፎርሜሽን ደረሰኝ። ደጋዳሞት ብርጌድ ላይ ስከላከል የነበረው አቀባበል ደስ የሚል ወንድማዊ አቀባበል፣ ልክ እነሱ በሚሉት ሳይሆን ጥፍር ይነቀላል፣ ጆሮ ይቆረጣል፣ እጅ ይቆረጣል፣ ይረሸናል በሚሉት አግባብ ሳይሆን እስካሁን እስካለውበት ሰዓት ድረስ ያለው እንክብካቤ በጣም የሚያምር ከተዋጊ ኃይሉ ጋራ አብረን እየተመገብንበት ያለበት ሁኔታ፣ ተዋጊ ኃይሉ የሚበላውን ምግብ አብረን እየበላን ያው ማደሪያችን እስር ቤት ይሁን እንጂ የምንመገብበት እስር ቤት አካባቢ ይሁን እንጂ እዛው እየተቀነሰ በአግባቡ እየመጣልን እየበላን በቃን እስከምንል ድረስ ምኝታን በአግባቡ ተሰጥቶን ምክረ ሐሳብ እየተሰጠን ያለንበት ሁኔታ ነው እንጂ ያለው ጥቢ ነገር የለም። እንክብካቤው የሚያምር። ጥሩ እንግዲህ ጥያቄዎችን እያገባደድኩ ነው። የተወሰኑ ጥያቄዎች ቀሩኝ። የአፋብኃ ወታደራዊ ቁመና፣ የጦር አስተላለፍ፣ የመሳሪያ ጥራትና ብዛት፣ የወታደራዊ ዲስፕሊን አንተ ካየኸው አንፃር ከብልጽግናው ጋር ሲነጻጸር ምን ይመስላል? እኔ ውስጥ ላይ ፈረስ ቤት ላይ እንዳለሁኝ እነሰማው የተወሰኑ የታጠቁ ኃይሎች እንዳሉ ነው። በመሰረቱ ከዚሁ አካባቢ ያልደውል እንጂ ወደኔ ወደ ተወለድኩበት አካባቢ ደውላለሁኝ። አይ የኔ ቤተሰብ አብዛኛው ከወንድሞች ጀምሮ በዚህ ኃይል አብረው ታጋዮች ናቸው፣ ብዙ ኃይል ነው ያለ፣ ለምንድን ነው ቶሎ ማትወጣው ይሉኛል ፋኖ ላይ ያሉት። እኔም ከዚያው ላይ የሚነገረንን ብቻ በመያዝ እና በማዳመጥ ኋላ እየገባይ ሲመጣ ሰውም እየደወለልኝ ሲመጣ በዚህ ልክ እንትን አልኩኝ እንጂ ትንሽ ነው ኃይሉ ነበር የሚባል። ትንሽ ነው ኃይሉ፣ የተፈረካከሰ ነው፣ አንድነትም የለው፣ ጥይትም የለው፣
መሳሪያውም ያን ያለ የነፍስ መሳሪያ ነው ያለ የቡድን መሳሪያ ከኛ እጅ ነው ያለ የሚል ነበር የመከላከያ ሰራዊቱ የመንግስት መከላከያ ሰራዊቱን ያስተላልፈው መልእክት በተለይ አመራሩ ማለት ወጥቼ ሳይ ግን እንዳልከው በሁለት ብርጌዶች ከንደ ፈርጣማ የሰው ኃይል ያለበት በዲሲፕሊን የታነጸ የሰው ኃይል ያለበት የተደራጀ የሰው ኃይል ያለበት ሰፊ መሳሪያ ያየሁበት ከዚያ ከማያቸው እውነቴን ነው የምነግርህ ፈረስ ቤት ከተማ ውስጥ ከማያቸው መሳሪያዎች የላቀ ብዙ የቡድን መሳሪያዎችን አይቻለሁ የመሳሪያ ስሞችን ያን ብዬን እንደወታደር መናገር ባልችልም ሰፊ ኃይል እንዳለ አይቻለሁ ይህ ኃይልም ደግሞ ልክ እንደዛ ኃይል ሳይሆን በዲሲፕሊን የታነጸ የተደራጀ መሆኑንም ተገንዝቤያለሁ እና ሰፊ ኃይል እንዳለ በተለይ ደጋዳሞትም ስመጣ በዚህ ልክ እዚሁ አሁን ዋና ብርጌዱ ማከል ላይ ነው ያለው ሰፊ የሰው ኃይል እንዳለ በርካታ ሻለቃዎች እንደተመሰረቱ አብዛኛ ማለትም ሁሉ ማህበረሰብ ማለት ይቻላል ፋኖ እንደሆነ ተረድቻለሁ ሁሉ ማህበረሰብ ማለት ስለዚህ ሁሉ ማህበረሰብ ፋኖ ከሆነ ደግሞ መንግስት በዚህ ልክ ከህዝብ ውጭ ነው ማሸነፍ እንደማይችል ተረድቻለሁ የደጋዳሞትን አሁን 34 ቀበሌ ያለ እኔ የትምህርት ባለሙያ ነኝ በ34ቱ ቀበሌም ትምህርት ቤቶች ስላሉ ደግፋለሁ በእነዚህ 34 ቀበሌዎች ውስጥ ሁለቱ ቀበሌዎች እዚያ ውስጥ ያሉትን እነዚያን እንደ ቁም እስረኛ ከከተማው አጫፍ እስከ ከተማው አጫፍ በከፊል ካልሆነ በስተቀር 32ቱ ቀበሌ ውስጥ ፋኖ እንደሆነ የአማራ ነጻነት ታጋይ እንደሆነ ተረድቻለሁ ለዚህ ማምኜበት ገብቻለሁ የሚል ነው መጠየቅ የፈለኩትን ጥያቄ መልሰዋል ቀድመህ ያው ብርሃኑ ጁላ ፋኖ 90% አጥፍተናል 10% የመለቃቀም ስራ ነው የቀረን በየዋሻው ናቸው በየጫካው በየዱሩ ናቸው ይል ነበርና እንደ ፈረስ ቤት ከተማ ከ34 ቀበሌ 32 ቀበሌ ይሄው አንተም ምስክርነት ሰጥተሃል እኛ ነው ያስተዳድርና ያለ ወደ ቀጣይ ጥያቄ ልለፍና እስኪ ለሆዳሙ አድባ በታኝ ሚኒሻ ፖሊስ ለአገዛዙ አድረው ለአማራ ህዝብ ጀርባቸውን ሰጥተው ተቀምጠዋልና ለነሱ መልእክት አለህ ለአንተ ጓደኞችን በመጨመር እንደዚህ ለአመራር በጨምረህ እስኪ መልእክትን አስተላልፍ የነሱ ልክ የደጋዳሞት ብርጌድ ተልኮ ይዘው የመጡ የፋኖ አባላት እንደተገናኘን ጀምረን ስልክ መደወል ጀምሬያለሁ ከነሱ በመዋስ ያው ጓደኞቼ ስለነበሩ ሶስት አመራሮች ጋር ስልክ ደውያለሁ አሁንም እየተደዋወልን ያለን እኔ ያለሁት እናንተ እንደምትሰሙት በመሰረቱ እኔ ጆሮ ተሰርስሮ አእምሮ ሁሉ እንዳይሰራ ተደርጓል ተብሎ የፖለቲካ መዝመቻም ተደርጓል ፈረስ ቤት ውስጥ ያሰፋው ካልሆነ በስተቀር እንደዚህ ተብሏል ይሄው እኔ ደህና ነኝ ብትመጡ በእንክብካቤ እንኖራለን አብረን ብንታገል ለውጥ እናመጣለን ከሱ ሆናችሁ ምንም የምታመጡት ነገር የለም የቁም እስረኞች ናቸው እኔም የቁም እስረኛ ሆኜ ነው የቆየሁት ማሳያ ሙሉ ምድሩ ፋኖ እንደሆነ ከፋኖ ማምለጥ ከመሬት ሩጦ ማምለጥ እንደሚሆን ፋኖን ማምለጥ መሬትን ሩጦ ማምለጥ እንደሚሆን ሁሉ ያስረዳውበት አግባብ ነው ያለ እዚያው ላይ ወዲያውኑ እኔ በእኔ ኃይልን ብቻ ሳይሆን የኔም ለወረዳ ስለሆኑ የመጡ ልጆችን እንትን ከታተል ስለነበረ እኔ እንደወጣሁ ከሳምንቱ ጀምሮ ሁለት አመራሮች ወጥተዋል እኔ ማቃቸው ማለት ነው መምህር ስለነበሩ አቃቸዋል አንዱ የት እንደደረሰ እኔ እንጃ አንዱ ጣም ላይ ተገንተው እነ ጋሻ በራም ሲያነግሩ ነበር ያው የሚደረግለትን ትብብር የራሱንም ድጋፍ አድርጎ የወጣበት ሁኔታ ነው ያለ ሁለት አንድ የፖሊስ አባል አንድ የሚሊሻ አባልም ያው የመጣበት ሁኔታ ነው ያለ አሁንም እየተደዋወልን ያለበት ሁኔታ ነው ያለ ማቅማቃቸው እንደዚሁና እዚያው ምንግባባቸው ባላሙያ የነበሩ አሁን ወደ አመራር ከመጡት ጋር የመደዋወል ሁኔታ ነው ይመጣሉ የሚሉት አንዳንዱ ደግሞ ዝም ብሎ የተገተረ ስላለ ከዚያ ጋር ጊዜ ማጥፋትም ስለሆነ በእኔ አቅም ሊመለስ ስለማይችል ዝም እየተቀመጡበት አግባብ ነው ያለ እና ያለኝ መልእክት ምንድነው አሁንም ምንለው አጠቃላይ የአማራ ፋኖን የያዘው ገሽ መንግስት ኃይል ማሸነፍ እንደማይችል በቁጥርም ማሸነፍ እንደማይችል ያለው ኃይልም ያንዷን ሻለቃ ኃይል እንደማያክል ወደዚህ መጣው ከኔ ጋራ እኔ ንጹህ አምሮ ይዤ እንክብካቤ ተደርጎልኝ በአግባቡ በነጻነት እየኖርኩኝ እንደሆነ ቤተሰብም እያየኝ እንደሆነ አሁን እስር ቤት ሆኜ ቤተሰብ እያየኝ ነው ከዚህ አሁን ግን እስር ቤት ሳልሆን ቤተሰብ እያየኝ አልነበረ አሁን ቤተሰብ እያየኝ ስለሆነ ከቤተሰብ ጋርም ለመገናኘት አብሮ ከህዝብ ጋር ለመኖር ነጻነትን ለማወጅ ወደዚህ መምጣት መቻል አለባቸው የሚል መልእክት አለ ያ ካልሆነ ግን ከባድ ነው ጥሩ ይሄ መጨረሻ ጥያቄ ነው
አንተ ካዞ ላንቃና ካዞ ጉሮሮ ወጥተህ ወደ ወንድሞችህ ወደኛ ወደ ፋኖ መጣሃል እና ወደፊት ምን አበርክቶ ለማበርከት አስበሃል? ያለህ ቁርጠኝነትስ እስከምን ድረስ ነው? እስኪ ዘርዘር አድርገህ ግለጽልኝ። እኔ ለዚህ ትግል ይሄ ትግል የወንድሞቼ ትግል ነው። የወንድሞቼ ደም ፈሶበታል። በእውነት ለመናገር አሁን የምናገረው ከእውነተኛ ቦታ ላይ ሁኜ ስለሆነ የህዝብን ለማስተላለፍ ስለሆነ የኔ የእህቴ ልጆች በአንድ ጉድጓድ አንድ ቀን ተቀርረዋል፣ ሙተዋል። የእህቴ ልጆች በዚህ አመት ማለት ነው። አምና ላይ ደግሞ የወንድሜ ልጅ ሙቷል። በርካታ ዘመድ እነዚህን አልሁኝ እንጂ በስጋ ዝምድና በርካታ ወንድሞችን አጥቻለሁ፣ ጓደኞችን ማለት ነው። በእነሱ ልቅሶ ደግሞ ቁሜ ማለቅሰም አልቻልኩም፣ መቅበርም አልቻልኩም። ከቤተሰብ ጋር ከተገናኘሁ 2 ዓመት በላይ ሆኖኛል። ስለዚህ በዚህ ከወጣሁበት ቀን ጀምሮ አሁንም እዚህ ላይ ሆኜ የምሰራውን ቅድም እየነገርኳችሁ ነው። ቀጣይም ባለኝ አቅም ልክ ህዝብን እየመከሩ በመኖርበት አካባቢ እያስተማርኩኝ ሁሉ ማለት ነው። ሌላው የምታበረከተው አበርክቶ ምንድነው የተባለው? ማበረከተው ቀጣይ ከዚህ ጎን ተሰልፌ እስከ ህይወት መስዋዕትነት ድረስ ቢሆንም አሁን የተነገረኝ አለ። በፍላጎት ድጋፍ ታደርጋለህ፣ እንደ መቀጫ ብቻ ሳይሆን በፍላጎት መደገፍ አለብህ በሚል ማለት ነው። የህግ አገልግሎት ለማድረግ ዝግጁ ላይ ነኝ። አንድ ድጋፍ ነው፣ ይሄ የፍላጎት ድጋፍ ነው። ከዚህ በላይ ግን በአቅሜ ልክ እስከ ህይወት መስዋዕትነት ድረስ መስራት መቻል እንዳለብኝ ጉልበቴንም አእምሮዬንም ለወንድሞቼ ደም መመለሻ ማድረግ እንዳለብኝ እዚያ ጋር ደግሞ የኔ ኃይልም ተጨምሮበት የኔ አቅምም አንድ ሆኖ እንደው ከወንድሞቼ ጋር የአማራን ድል እመኛለሁ ማለት ነው። ይሄንን ነው ያለኝ። ጥሩ የነበረን ቆይታ ይሄንን ይመስላል። እናመሰግናለን። በሌላ ርዕስ እስከምንገናኝ ቸርን ሰንብቱ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። የአፋብኃ ምዕራብ አማራ ቀጠና የቴዎድሮስ እዝ የሚዲያ ባለሙያ ኃይሌ ሙሉ